ይሰርቃል፣ የራሱን ያከማቻል፣ መጠቀሚያ ያደርጋል። እዚህ ኦሮሞ አማራ ምናምን እያለ አጭበርባሪ። እቺ ንግግር የቀኑን መድረክ በሞራል ለማጥለቅለቅ ካልሆነ በስተቀር ተግባር ላይ 000 ነች። ለምንድን ነው የሚታይ እውነት ለመደበቅ የሚሞክረው? በቃ ወሬ ብቻ ሆነ ስራችን። ይህም በእርግጥ ይወቁ፣ ይህ የነሱ ጊዜ ነው። ሰበር ዜና። ለ6 ዓመታት የህወሓት ዋና ማዘዣ የነበረው የሽረሪና ወታደራዊ ካምፕ ሙሉ በሙሉ በቁጥጥር ስር መዋሉ ተገለጸ። ከ195 በላይ ታጣቂዎች መገደላቸውን፣ ከ176 በላይ የሚሆኑ ደግሞ መቁሰላቸውም ታውቋል። ለሀገራችን የሚያስፈልጋት ሰላም ወይስ ሌላ ግጭት፣ ሞት፣ መታረዝ እና ደግሞ ሌላ የትውልድ ቁርሾ? ልዑል ጸጋ የተባለ ግለሰብ በዝሙት የተባረረውን ወደ ሰዋሰው ብርሃን ኮሌጅ በቋሚነት ቀጥረውታል። እጅግ የሚያሳዝነው። ሰላም በድጋሜ በአዳዲስ መረጃዎች ተመልሼ መጣሁኝ። መከላከያው ለጠቅላዩ የሰጠው ምላሽ ብዙሃኑን እያነጋገረ ይገኛል። ድምጽ ስለሆንከን እናመሰግናለን የሚሉትም ብዙሃን ናቸው። ምንድነው ያለው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በትግራይ ክልል ጦርነቱ እንደቀጠለ ነው። ከ195 በላይ የሚሆኑ ሰዎች ሲሞቱ ከ176 በላይ የሚሆኑት ደግሞ መቁሰላቸውን እየሰማን እንገኛለን። ታዲያ ይህንን አስመልክቶ ጠበቃ አያሌው ለዚች ሀገር የሚያስፈልጋት ጦርነት ወይንስ ሰላም ሲል በአጽንኦት ተናግሯል። እጅግ በጣም በሚያሳዝን ሁኔታ በዝሙት ምክንያት ከቤተ ክርስቲያን የተባረረውን ግለሰብ እንደገና በመሾም እንዲቀድስና እንዲያስተምር ተደርጓል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን ለሁላችንም ጠቃሚ የሆነውን ቪዲዮ እንመልከት። በዝሙት መንፈስ እየተጠቃች ያላችሁ ሰዎች፣ በግለ ወሲብ፣ በግብረ አውናን፣ ራስን በራስ ማርካት በሚባለው ክፉ ኃጢአት የተጠቃችሁ ያላችሁ ሰዎች፣ ወሲብ ቀስቃሽ ፊልሞችንና ጽሁፎችን፣ ፖርኖግራፊ ጽሁፎችና ፊልሞችን በማየት የተጠቃችሁ ሰዎች፣ በህልም ሌሊትና እንዲሁ በአጠቃላይ ሰውነትን ሊያረክስ በሚችል በማንኛውም አይነት የዝሙት ኃጢአት የተጠቃችሁ ሰዎች፣ ትልቁና ዋናው መድኃኒታችን ቅዳሴ ቤቱን ዓመታዊ ክብረ በዓል የምናከብርለት ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ እንደሆነ ስንቶቻችሁ ታውቃላችሁ? አዎ፣ ይሄ ቅዱስ ሐዋርያ ከ12 ሐዋርያት አንዱ ሲሆን ከአራቱ ወንጌሎችም አንዱ የሆነውን የዮሐንስ ወንጌልን የጻፈልን ራእየ ዮሐንስን፣ የሰኔ ጎለጎታን፣ ራእየ ማርያምን፣ መንገደ ሰማይን፣ ነገረ ማርያምን፣ እነዚህን ሁሉ አስደናቂ የጸሎት መጽሐፍት በመንፈስ ቅዱስ ተመርቶ የደረሰልን ሲሆን ከሁሉም በላይ ግን የመጽሐፎች ሁሉ ትልቁ መጽሐፍ የተባለውን የዮሐንስ ወንጌልን በመንፈስ ቅዱስ ተመርቶ የደረሰው ሲሆን ታዲያ ይህንን የዮሐንስ ወንጌልን እኛ ጸሎት አድርገን በምንጸልየው ጊዜ ከማንኛውምና ከየትኛውም አይነት የዝሙት ችግርና የዝሙት ፈተና የሚታደገን ሲሆን በተለይ ለባለትዳሮች በዝሙት ምክንያት ትዳራችሁ እየተፈታ ላላችሁ ሰዎች፣ ወጣቶች ሆነን ደግሞ በዝሙት ምክንያት ትዳር ላልያዛችሁ ወጣቶች፣ አዎ በግለ ወሲብ ወይም ደግሞ በግብረ አውናን ራስን በራስ በማርካት ክፉ ዝሙት ለተጠቃን ወጣቶች፣ ህልም ሌሊት ለሚያጠቃን ወጣቶች፣ በአጠቃላይ ሴቶች ሆነን ያየነውን ወንድ ለምንወድ፣ ወንዶች ሆነን ደግሞ ያየናትን ሴት ለምንወድ ሰዎች፣ በዝሙት ለምንጠቃ ወጣቶች በሙሉ ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ፍቱኑ መድኃኒት ነው። ምክንያቱም ትልቁና ዋናው ልዩ የሆነ ቃል ኪዳኑ በዝሙት ምክንያት የረከሰና የተበላሸውን የእግዚአብሔር ቤተ መቅደስ የሆነውን ጥሩን ገላችንን ወደ ቅድስናው መመለስ ብሎም የ40 ቀንና የ80 ቀን የሕፃን ንጽህና ጸጋን ማሰጠት ነው። ይህንን ሁሉ የሚያደርግልን ደግሞ ብዙ ነገር አድርገን እንዳይመስላችሁ። አዎ የዮሐንስ ወንጌል የሚለውን ቅዱሱን መጽሐፍ ጸሎት አድርገን በመጸለይ ብቻ ነው። አዎ የዮሐንስ ወንጌልን መጽሐፍ ቅዱስ ላይም ታገኙታላችሁ። ካልሆነም ደግሞ በጸሎት መልክ ተዘጋጅቷል። እጅግ በጣም ብዙ ጊዜ በዚህ ጉዳይ ቪዲዮ ሰርቻለሁ። የዮሐንስ ወንጌልን በመጸለይ ከአራቱ ወንጌሎች አንዱ የሆነውን የዮሐንስ ወንጌልን በመጸለይ ብቻ ፍጹም የሆነ ንጽህናን ያሰጠናል። ይህ ቅዱስ ሐዋርያ ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ይባላል። በሰማይ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ በክብር ሁለተኛው ሲሆን ሐምሌ 27 የቅዳሴ ቤቱ ዓመታዊ ክብረ በዓል ነው። የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ቆየን። መቼም እግዚአብሔር እኛን ለመማር እኛን ለመፈወስ ብዙ ምክንያቶችን አዘጋጅቶልናል። ይህንን ስመለከት እኛን ምን ያህል እንደሚወደንና ምን ያህል እንደሚያፈቅረን በተለያየ መንገድ ደግሞ ወደ ቤቱ እንድንመለስ የእሱ ልጆች እንድንሆን መፈለጉን ጭምር በጣም ነው የሚደንቀኝና ምን ያህል ይወደናል፣ ምን ያህል ቢወደን ነው ብዬም እገረማለሁ። ስለዚህ ሁላችንም በተሰጡን ነገሮች እየተጠቀምን ሰውነታችንን ማንጻት፣ ትዳራችንን መጠበቅ፣ የሱ የመንግስቱ ወራሽ መሆን አስፈላጊ ነውና እግዚአብሔር እየሰጠንን ቅዱሳን እንጠቀምባቸው። ሌላኛውና ህዝቡን በጣም ያስቆጣው ደግሞ
አንድ መምህር በዝሙት ምክንያት ከቤተ ክርስቲያን ተባሮ ማለት እንዳያገለግል ተደርጎ ነገር ግን ሲኖዶሱ ሳያቅ ሲኖዶሱ ምንም ነገር ሳይል የደብሩ አስተዳዳሪ ስለፈለገ ብቻ ወይም የዛ ሰው ዘመድ ስለሆነ ብቻ አምጥቶ እንዲቀድስም እንዲያስተምርም አድርጎታል። 27 ሰዋስው ብርሃን ኮሌጅና ገዳሙ አደጋ ላይ ነው። ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነት መረጃው ይድረስ። ጠቅላይ ቤተ ክህነት ከሐምሌ 1 ቀን ጀምሮ ምንም አይነት ዝውውርም ሆነ የሥራ እድገት እንዳይደረግ ቤተ ክህነቱ የወሰነ ቢሆንም ይህንን የቤተ ክህነቱ ውሳኔ በመጣስ የቤተ ክርስቲያኑ አስተዳዳሪ የሆኑት መልአከ ኃይል አባ ጥበቡ ክንዴ ይህንን መምህር ልዑል ጸጋ የተባለ ግለሰብ በዝሙት የተባረረውን ወደ ሰዋስው ብርሃን ኮሌጅ በቋሚነት ቀጥረውታል። እጅግ የሚያሳዝነው እዚህ ጋር ነው። የሰዋስው ብርሃን ኮሌጅ ስብከተ ወንጌል ላይ የሚሰሩ የነበሩ አባ ጳውሎ የሚባሉ አንድ አባትም ከደሞዛቸውም ቀንሰው ከስራ እድገታቸውም ቀንሰው ቃሊቲ ኪዳነ ምህረት ወረወሯቸውና በቋሚነት ይህንን ዝሙተኛ ቀጠሩት። ለመሆኑ ያስተዳዳሪ ለምንድን ነው ይህን ሁሉ ድርጊት የሚያደርገው ሲባል የስጋ ዝምድና አላቸው ወንድሙ ነው ይባላል። ታዲያ ይህንንም ቅሬታ ለወረዳው ስራ አስኪያጅ ቅሬታው ቢቀርብለትም ከረፍታቸው ሲመለሱ እንወያይበታለን ብለው ልክ ለጴጥሮስ ወይ ጳውሎስ ክብረ በዓል ሲደርስ ለስራ አስኪያጁ ያስተዳዳሪ 20 ሺህ ብር አበል ሲሰጣቸው አፋቸውን አዘግቷቸው ጭራሽ የነዚህ ግለሰቦች ተባባሪ ስራ አስኪያጁ ሆኖ አረፈ። እጅግ የሚያሳዝነው በትላንትናው ዕለት ይህ ዝሙተኛ ቆሞ አውደ ምሕረት ላይ ሲሰብክ ምዕመኑና ሰንበት ተማሪው ሁከት ተነሳ። ምዕመኑና ሰንበት ተማሪው ወጣቱን በማረጋጋት ለሚመለከተው እንሆ ለማለት ጀመርን። እኛም ስራችንን ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ቀጣይ ክፍል ይዤላችሁ ይመጣል። አረ ገና ነው ጉዱ። ቤተክርስቲያናችንን እንታደግ እንዳሰለችው ለእንግልት ለስቃይ የተፈጠርን ህዝቦች ሆነናል። የውጭ አልበቃ ብሎ አሁን በጣም የተቸገር ነው። በጣም እያንገላታና እያሰቃየን ያለው ደግሞ የውስጡ ነው። የውስጡ ጉድ መቼ ተጸድቶ እንደሚያልቅ እንደው እግዚአብሔር እሱ ራሱ ጅራፉን አንስቶ ቤተ መቅደሱን ካላጸዳ የእውነት የውስጡ ከባድ ነው። ከውጩ በላይ የሚከብደው የውስጡ ነው። የሚያስፈራውም የውስጡ ነው። በቃ ውስጥ ላይ እየተደረገ ያለ ነገር አሁን ደግሞ ምዕመኑ የሰንበት ተማሪውም እየተቃወሙ ነው ተብሏል። ነገ ደግሞ የምንሰማው በእርግጠኝነት እነዚህ የተቃወሙ ወጣቶች ታሰሩ እንዲሆኑ የሚል ዜና ይሆናል ማለት ነው። ኧረ ራሩልን፣ ኧረ እባካችሁ ራሩልን፣ ለምዕመናችሁ ራሩ፣ ለሰንበት ተማሪዎቻችሁ ራሩ፣ ለወጣቱ ራሩ። ምን ይሁን ተብሎ ነው አሁን ሄደው? በጣም ነው እኮ የሚያሳዝነው የእውነት ማለት አይን ያፈጠጠ ምንድን በለው ይሄ ወንጀል። ሰው ባትፈሩ እንኳን እግዚአብሔር ለምን አትፈሩ? የምታገለግሉትን እግዚአብሔር ለምን አትፈሩ? ሰበር ዜና። ለ6 ዓመታት የህወሓት ዋና ማዘዣ የነበረው የሽረሪና ወታደራዊ ካምፕ በመከላከያና በተከዜ ዘብ ኃይሎች ሙሉ በሙሉ በቁጥጥር ስር መዋሉ ተገለጸ። በአየርና በእግረኛ ሰራዊት በተካሄደ በዚህ ውጊያ በህወሓት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን የህወሓት ተጨማሪ ኃይል የማስገባት ሙከራም አለመሳካቱ ታውቋል። የደረሰው ጉዳትና የተያዙ ምርኮኞችን ስንመለከት የሰው ኃይልን በተመለከተ ከ195 በላይ ታጣቂዎች መገደላቸውን ከ176 በላይ የሚሆኑ ደግሞ መቁሰላቸውም ታውቋል። በተጨማሪም 121 ታጣቂዎችና አንድ የኮሎኔል ማዕረግ ያለው የሻለቃ አዛዥ ተማርከው ወደ ባከር ማሰልጠኛ ተወስደዋልም ተብሏል። ከጦር መሳሪያዎችም ስንመለከት ከ450 በላይ ክላሽኮቭን ጨምሮ ብሬን፣ ዲሽቃ፣ አርፒጂ፣ ስናይፐር፣ ሞርታሮች፣ ሮኬቶችና ከ8 በላይ የሬዲዮ መገናኛ መማረካቸውም ታውቋል። ከቁሳቁስና ተሽከርካሪዎች ደግሞ ስንመለከት በፓትሮል ላይ የተመደቡ ዙ 23 ወታደራዊና የሎጂስቲክ ተሽከርካሪዎች እንዲሁም ትራክተሮች የወደሙ ሲሆን ጄኔሬተሮችና ሌሎች ቁሳቁሶችም ተማርከዋል። ከዚሁ ጋር በተያያዘ በሌላ በኩል የሽረሪና ካምፕ መያዝን ተከትሎ ደግሞ በሱዳንና ጦር በተያዙ አጎራባች የኢትዮጵያ ይዞታዎች ላይ ውጥረት መንገሱ ተነግሯል። የሰማን ያለነው ነገር ያስፈራል። በአዲስ መልኩ ደግሞ ጦርነቱ ተጀምሯል። ይህንን ጦርነት ብሎ ለመናገር ራሱ ይከብዳል። ምክንያቱም ወንድም በወንድሙ ላይ ነው እየተነሳ ያለው። ወንድሞቻችን ናቸው እነሱ። ነገር ግን በቃ ሆነና ጦርነት ብለን ለመጥራት እንገደዳለን ማለት ነው። አሁንም ሌላ ሞት፣ አሁንም ሌላ ልቅሶ፣ አሁንም ሌላ ጭፍጨፋም ተከፍቷል ማለት ነው። የዚህ በፊቱ አልበቃ ብሎ የእናቶች እንባ አልበቃ ብሎ ስንት የትግራይ ወጣት የተማገደበት ጦርነት አልበቃ ብሎ አሁንም ሌላ ልቅሶ፣
ሌላ ወጣት ጭፍጨፋ፣ ሌላ የሳይኮ ጉዳት እየተስተናገደ ይገኛል ማለት ነው። ይህንን አስመልክቶ ጠበቃ አያሌው ምን አለ የሚለው እንመልከት። ለሀገራችን የሚያስፈልጋት ሰላም ወይስ ሌላ ግጭት፣ ሞት፣ መታረዝ እና ደግሞ ሌላ የትውልድ ቁርሾ? ጠበቃና የህግ አማካሪ አያሌው ይታለ ነኝ። አሁን ዛሬ ጦርነት ተነስቷል በትግራይ ክልልና በፌዴራል ወታደሮች መካከል ጦርነት ተነስቷል ተቀስቅሷል የሚል እጅግ ሰቅጣጭ የሆነ ባሰብን ቁጥር የሚያመን ነገር ተከስቷል። ዳግም ይህ ጦርነት ከሌላ ሶስተኛ ወገን ጠላት ጋር አይደለም እየተደረገ ያለው። ይህ ጦርነት እየተደረገ ያለው በአመራሮች መካከል ባለፈው ብዙ ህዝብ ካለቀ፣ ብዙ ወታደር ካለቀ፣ ብዙ ሀብትና ንብረት ከወደመ በኋላ ስምምነት እንደተደረገ ሁሉ ዛሬም ፖለቲካዊ ልባት የሚሰጣቸውና ሊሰጣቸው የሚገቡ ጉዳዮችን ቁጭ ብሎ ተነጋግሮ በውይይት መፍታት ስላልተቻለ ሌላ እልቂት፣ ሌላ ሞት፣ ሌላ ሐዘን፣ ሌላ እናት መርዶ የምትሰማበት አስቀያሚ ጊዜ ከፊታችን እየመጣ ነው። እባካችሁን አመራሮች የተሰጣችሁ ኃላፊነት በእውነት ሚሊዮንስ የሚቆጠሩ ዜጎችን ኢትዮጵያውያንን የመምራት ስልጣን ነው የተሰጣችሁ። የማስተዳደር ስልጣን ነው የተሰጣችሁ። እናንተ በመሪነት ሚናችሁ ስትቀመጡ፣ አብዛኛው ግን ወደ ጦርነት ሜዳ ወደ ግንባር የሚሄደው ነው የሚያልቀው። ባለፈው አይተናል። ከባለፈው ስህተታችን ግን መልሰን ልንማር እየቻልን አይደለም። ስለዚህ በጦርነቱ እየተጎዳ ያለው ህዝብ ነው፣ ምስኪኑ ማህበረሰብ ነው። ስለዚህ እስከ መቼ ድረስ እናት ልጆቿን ታጣለች? እስከ መቼ ድረስ ምድረ በዳ የሆነ ሀገር እንዲኖረን ይፈቀዳል? እስከ መቼ ድረስ? ሱዳን አይደለም የሚያጠቃን፣ ሶማሊያ አይደለም የሚያጠቃን፣ ጅቡቲ አይደለም፣ ሌላ ኤርትራ አይደለችም ያጠቃችን። ይህንን ክፍተታችን ተመልክቶ ሌላ ሶስተኛ ወገን ለጥቃት ስላለመዳረጋችን፣ ሀገራችን ዋጋ ስላለመክፈሏ ምንም ዋስትና የለንም። ስለዚህ እባካችሁን ፖለቲከኞች ልዩነታችሁን ሁልጊዜም ፍቱት። በእናንተ ልዩነት ምክንያት እየተጎዳ ያለው ህዝቡ ነው፣ ተራው ህዝብ ነው፣ ከቀየው የሚፈናቀለው፣ እናት ልጇን የምታጣው፣ የእድሜ ልክ ጸጸት የሚሆናት ህዝቡ ላይ ነውና እባካችሁን ይህን ነገር እናስቆም ነው። እኛስ ማህበራዊ ሚዲያ ላይ ያለን ኢትዮጵያውያን በትክክል የገፈቱ ቀማሽ የሆንን ምን ማድረግ አለብን? በትክክል የሚመለከታቸው አካላት ላይ ተጽዕኖ ማሳረፍ አለብን ብዬ አስባለሁ። እባካችሁን ድምጽ ሁኑ። ከስር ኮመንት እየጻፋችሁ ጦርነት ይብቃን በሉ፣ ሞት ይብቃን በሉ፣ መታረዝ ይብቃን በሉ፣ ሀገርና ህዝብ እንታደግ እንጂ እርስ በርሳችን አንተላለቅ በሉ። ለብዙዎች እንዲደርስ ኮፒሊንግ ሼር ፖስት አድርጉ። አመሰግናለሁ። ይበቃናል። በተለይ እናቶች ይበቃቸዋል። የወላድ መካን እየሆኑ ነው። ወልደው እንዳልወለዱ አይምሯቸውን እያጡ ነው። ስለዚህ ይበቃናል፣ በቃን። የትግራይ እናት ደክሟታል። የሚያስፈልጋት ምግብ፣ የሚያስፈልጋት መጠጥ፣ የሚያስፈልጋት ሰላም ብቻ ነው። ሁለተኛ መከላከያና ፖለቲካ ያላቸው የነበራቸው መጋባት፣ ካድሬ ራሱን ስራ ሳይሰራ ልማት ሳያመጣ በኮራፕሽን ህዝብ እያሳቀቀና እየገደለ መከላከያ ጋር ተለጥፎ እንዲጨማለቅ መፍቀድ የለባቸው። እያደረገ ያለው እንደሱ ነው። ይሰርቃል፣ የራሱን ያከማቻል፣ መጠቀሚያ ያደርጋል። እዚህ ኦሮሞ አማራ ምናምን እያለ አጭበርባሪ። ይቅርታ አድርጉልኝና እቺ ንግግር የቀኑን መድረክ በሞራል ለማጥለቅለቅ ካልሆነ በስተቀር ተግባር ላይ 000 ነች። ለምንድነው መድረክ ላይ እንደማውራት ወርዶ እስከ ታች ተግባራዊ የማይሆነው ንግግራችን? በቃ ወሬ ብቻ ሆነ ስራችን። እስቲ እውነት እናውራ ከተባለ ከካቢኔና ከፖለቲከኛ ከወታደር የትኛው ነው እየተከበረ ያለው? ቦታ እየተሰጠ ያለው? የትኛው ነው ክብር እያገኘ ፍርሃት እያገኘ ያለው? ካቢኔና ፖለቲከኛ እኮ ነው እየተከበረ እየተወደሰ ወንበር እየተሰጠው ያለው፣ ቦታ እየተሰጠው ያለው በሀገሪቱ ደረጃ ማለት ነው። ወታደር ክብሩ ዝቅ ብሎ በሰው እንኳን በክብር አይን የሚያየውን አጥቶ እየተሸማቀቀ እኮ ነው ያለው። ለምንድነው የሚታይ እውነት ለመደበቅ የምንሞክረው? ወሬ ብቻ ነው እንጂ ለሀገር ውድ በምንም ሊተካ የማይችለውን ነፍሱን ሳይሰስት የሚሰጥ ወታደር ዞር ብሎ የሚያየው የለም። ካቢኔና ፖለቲከኛ እንደፈለገ ይጫወትበታል፣ እንደፈለገ ያሽከረክረዋል። በሱ ስም ነግዶ ስም ዝና ክብር ያገኛል። ምን ማለት ነው? ለምንድን ነው ተግባር የሌለ ጉራ ብቻ የምትነፉት?
ኧረ አስተካክሉት እንጂ ካልሆነ ተግባር ለማይውል ነገር ባይወራ ነው የሚሻለው። ዝም ቢባልና እንደለመድነው ሁሉንም ነገር ተሸክመን ብንኖር ይሻላል። በጣም ይቅርታ አድርጉልኝ። ምክንያቱም መራራ እውነት ነው የምነግራችሁ። እሱ ምንድነው ካላችሁኝ ዛሬ ላይ ኢትዮጵያን በብሔር በሃይማኖት ከፋፍለው የሚያዋጓት ሰላሟን እንድታጣ ምክንያት የሆኑት ምስኪን ህዝባችን በጦርነትና በኑሮ ውድነት እንዲሰቃይ ምክንያት የሆኑት የነሱ ጊዜያቸው ስለሆነ ነው። ይህም በእርግጥ ይወቁ፣ ይህ የነሱ ጊዜ ነው። ማለትም እኛን የምስኪን ድሃ ልጆችን በየዱር ገደሉ እያጋደሉ እያስጨረሱ እነሱ ልጆቻቸውን ሰላም በሰፈነበት ጥይት አይደለም የእግር ኮቴ እንኳን የማይሰማበት ሀገር ላይ ሊያኖሩና ሊያስተምሩ ምስኪን ደሃ ህዝባችንን ደግሞ ከቤት ቀዬ አፈናቅለው እነሱ ፎቅ ላይ ፎቅ ደርበው ሊሰሩ በህዝባችን እንባ እነሱ ስምና ዝና ስልጣን ሊያገኙ ይህ የነሱ ጊዜ ነው። ነገር ግን በመቀጠል ሁሉም ነገር እንደነበረው አይቀጥልም። ጊዜ ይቀየርና ሁሉን የሚያይ ለሁሉም እኩል የሚፈርድ የምስኪን ህዝብ እንባ ረግጦ የማያልፍ የማይበላ አምላክ በሰማይ ስላለ የነሱ ጊዜ ያበቃል። በአምላካችን ደግሞ የኛ ጊዜ ሲመጣ እግዚአብሔር አምላክ በደላችንን አይቶ እንባችንን ቆጥሮ የተበደሉትን ኪሶ ልጆቻቸውን በማጣት ልባቸው የተሰበረባቸውን ቤተሰቦች ልባቸውን አምላክ ጠግኖ አበርትቶ ከቤት ቀያቸው ተፈናቅለው ጎዳና ለወደቁ አምላክ የሚያስፈልጋቸውን ሁሉ አሟልቶ ሰጥቶ በደላችንን አስረስቶ እንባችንን ጠርጎ በደስታ ይኪሰናል። እንዲህ ደግሞ በዘር በብሔር የተከፋፈለችውና ሰላም ያጣችው ነገራችንን ወንድማማቾችን መልሶ አንድ አድርጎ በፍቅር አስተሳስሮ በአንድነት ለምስጋና እንድንቆም ያደርገንና እንግዲህ ከዛ በመቀጠል የነሱን የእጃቸውን የሚሰጥበት ጊዜ ይሆናል። ምስኪን ህዝብን እንዳስለቀሱ በተራቸው ደም እንባ እንዲያለቅሱ፣ ምስኪኖችን እንደረገጡ በተራቸው እንዲረገጡ፣ ምስኪኖችን ከቤት ቀያቸው አፈናቅለው መንገድ ላይ እንደጣሉ እነሱም መንገድ ላይ እንዲወድቁ አምላክ የሚያስፈልጋቸውን የዘሩትን ያንኑ አንድ በአንድ ቆጥሮ የእጃቸውን ሲሰጣቸው እኛ ደግሞ በአይናችን እናያለን። ስለዚህ አይዟችሁ፣ ጠንክሩ፣ ጊዜያችን ደርሷል። ፈተና የበዛብን ለመልካም ነው። ከፈተናው አልፈን ያለውን ስኬት ለመጎናጸፍ ያብቃን። ልባችሁን አበርቱ። ኢትዮጵያ በድጋሚ ሰላሟ ተመልሶ ልጆቿ አንድ ሆነው በፍቅር እንዲቦርቁ እና አንድነትን እንዲዘምሩ የሚትበቃበት ጊዜ ደርሷል። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። እውነት ነው። እግዚአብሔር ተበቃኝ ነው። አንድም እንባ ወደ መሬት አይደለም ያፈሰው፣ ወደ ሰማይ ነው። የራሄልን እንባ የሰማ የኢትዮጵያ እናቶችንም እንባ ይሰማል። እናምናለን። ሁሉም ነገር ጊዜ አለው። ባለ ጊዜዎችም ነገ ጊዜ ይቀየርና እነሱም ተመልካች ይሆናሉ። የዚህ ዘመን ትውልድ አካል መሆን ይህንን ነገር ማየት ግን ያሳምማል፣ ልብን ይሰብራል። የእውነት በዚህ ዘመን መፈጠር በራሱ ማለት ነው። የዚህ ዘመን ትውልድ በሁሉም ነገር እየተሰቃየ ነው። በኑሮ ውድነት ይሰቃያል፣ በጦርነቱ ይሰቃያል፣ ትምህርቱን ተምሮ ስራ በማጣት ይሰቃያል፣ በብዙ ነገር ይንገላታል። የዚህ ዘመን አካል ሆኖ ይህንን ነገር ማየት፣ ይህንን ነገር መታዘብ፣ ይህንን ነገር ማየት ግን የእውነት ከምላችሁ በላይ ልብ ይሰብራል። እግዚአብሔር የኢትዮጵያን ትንሣኤ ያቅርብልን፣ ያፋጥንልን። የሀገሪቱ ስም ይቀይሩት ከፈለ ሱዳን ይበሏት። እንግዲህ እኔ ምን አደርጋለሁ?
እነዚህ ሰዎችን ለመቃወም ፎቶአቸውን መዘቅዘቅ አይደለም ቁም ነገሩ። ምክክር ምናምን ተብሎ የሚደረግ ነገር አለ አይደል? ምንም ማለት አልፈለግም እኔ ድሮ ብዬ እነሱ ከጠሉኝ ይልቀኛው ሰው የጠላኝ ስለበዛ ትቼዋለሁ። የፈቀደ ሆነ ያድርጉ። የሀገሪቱ ስም ይቀይሩት ከፈለ ሱዳን ይበሏት። እንግዲህ እኔ ምን አደርጋለሁ? ድሮ የሁሉ ሳይመጣ ተናገር ነበር። የዘመን አቆጣጠሩ እንደዚህ ሆነ እንደዚህ ሆነ። እስቲ እንግዲህ የሚያደርጉት እናያለን። እነዚህ ሰዎችን ለመቃወም ፎቶአቸውን መዘቅዘቅ አይደለም ቁም ነገሩ። በሚገባው ቋንቋ በአስፈላጊው ማስረጃ መሞገት ነው። እንዲያም ካለ ፊት ለፊት ሂደህ ሱሪው ካለ መሟገት ነው። ተሳስተሃል አለቀ እንጂ ስድብ ቁም ነገር የለውም። ግን ሁልጊዜ እንድታውቁት የሚያሰር ተግሳጽና ስድብ ለዩ። ያ አንድ አቋም ከፈለጋችሁ የኔን ምኖርበት አቋም አንድ ነገር አለኝ። ስተት ነው ግን ለጊዜው ልለውጠው የማልችለው ነገር ነው። እግዚአብሔርን የማያከብርን ሰው የማክበር ፍላጎት የለኝም፣ በቃላትም በተግባርም። እመቤታችንን የማያከብር ሰው ማክበር አለ። ጻድቅስ ተግሳጽን ይወዳል ይላል አይደለ? ሰው አላስፈላጊ ነገር ስናይ ያልሆኑ ነገሮችን ስናይ ዝም አንልም። ተግሳጽን ከስድብ ጋር መለየት መቻል አለብን። እሱ እንዳለው ግን ያልሆኑ ነገሮችን ስናይ እንናገራለን። በተለይ በቤተ ክርስቲያናችን ጉዳይ አባትም ይሁን ምዕመንም ይሁን ጳጳስም ይሁን ያልመሰለን ነገር ሲኖር እንናገራለን። ያ ነገር ግን እነሱን ከመጥላት ጥላቻ ኑሮውን ሌላ ነገር እንዲፈጠር ፈልገን በፍጹም አይደለም። በተቃራኒው የቤተ ክርስቲያኗ ስርዓት የለመድነው ድሮ አባቶቻችን ያስረከቡንን ትክክለኛዋን ኦርቶዶክስ ቤተክርስቲያንን ለማስጠበቅ ለማስከተል ነው። እንደዛውም ሆኖ ግን ብዙ ነገር እያየን ነው፣ ብዙ ነገር እየሰማን፣ ምንም አታመጡም ያላችሁትን ብትሉ የፈለግነውን ነገር ማድረግ እንችላለን እያሉ ከውጭም ከውስጥም እንዲህ እንደ ጦር ቤተክርስቲያናችን ላይ አሰብስፈውባታል። ብቻ እግዚአብሔር የቤተክርስቲያናችንም የሀገራችን የኢትዮጵያንም ትንሣኤ በድጋሜ ያቅርብልን። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ። ጎደሏችሁን ይሙላላችሁ፣ የተቋጠረውን ይፍታላችሁ፣ የተዘጋውን ይክፈትላችሁ፣ የጨለመባችሁን ያብራላችሁ። የሰላም አምላክ ኢየሱስ ክርስቶስ ሁልጊዜም ከእናንተ ጋር ይሁን። ለመረቃችሁ ልጆቼ እመቤቴ የተጨነቀውን ተጭንቅ ታውጣ። እመቤቴ ትውልዱን ትባርክልን፣ የተወለደውን ታሳድግልን፣ ያደገውን ለወግ ለማድረግ ታብቃልን። ዘር ይውጣላችሁ፣ ዘራችሁ እንደ ምድር አሸዋ ይብዛ። የታመመውን ያሽርልን፣ አገሪቷ ከራብ ከቸነፈር ሁሉም ከስደት ይሰውርልን። የሰደደውን ይመልስልን፣ የተራበውን ያቅስልን፣ የታረዘውን ያግስልን፣ የተጠማውን ያጠጣልን፣ የተጨነቀውን ከጭንቅ ያውጣልን። ሰላም ሁኑ፣ በአማን ኑሩ፣ አማን ሁኑ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ትውልዱን ይባርክልን።